ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ረባት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋልና ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የተደራሽነታችንን አቅም እንድታሳድጉ ሰብስክራይባችንን ከፍ እንድታደርጉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን፣ ይሄኛው ፕሮግራም እንግዲህ ትኩረት የሚያደርገው የዕለቱ ትልቁ ጉዳይ ነው። ምናልባት በቀጣይ 48 ሰዓታትም ላይ ሞላ ይችላል፣ 24 ሰዓታትም አንድ ጨዋታ እድሜም ሊሆን ይችላል። ነገር ግን ቼልሲ በማሬስካ እየሰለጠነ የመሰንበቱ ጉዳይ እንደሚወጡት ዘገባዎች ከሆነ እንደምንመለከተው መረጃ ከሆነ ይሄ ጉዳይ ያከተመ ይመስላል። አሁን ላይ በሚወጡ መረጃዎች ከሆነ አሁን ላይ ባለው ወቅታዊ ሁኔታ ከምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት አንስቶ አንድ ጉዳይ ነዝሪ ኬንሲላ የሚባል የቢቢሲ ሪፖርተር አንድ ጉዳይ ይዞ ወጣ። ኤክስክሉሲቭ ኒውስ የኔ ብቻ መረጃ ባለው መሰረት የቼልሲ ሪፖርተር ነው በቢቢሲ። ኤንዞ ማሬስካ ከፖል ዊኒስተርሊ እና ከስቲዋርት ላውረንስ ጋር ግንኙነታቸው ተቋርጧል። በቀጥታ እንደዚህ ነው ያለው፣ ተቋርጧል። ከባህዳድ ኤግባሊ ጋር በቅርብ ቀናትም ሊሆን ይችላል፣ በቴሌኮንፈረንስም ሊሆን ይችላል፣ ይሄ በፊት ለፊትም ሊሆን ይችላል፣ በኦፊሳቸው ብቻ እዛ ጋር የተገለጸ ነገር ባይኖርም የክለቡ ባለቤቶች በተለይ ትልቁ ኢንፍሉዌንሰር ባህዳዲ ባሉበት ተገናኝተው የቼልሲ ቤት ቆይታቸው ላይ ውሳኔ ላይ ሊደርሱ የሚችሉበት እድል አለ። ይሄ የኔ መረጃ ነው በማለት አጭር ጽሑፍ አጋራ። ከዛም በኋላ ነው ጉዳዮች እንግዲህ በነ ማቲሎ የቴሌግራፉ ዘጋቢ በተለይ ደግሞ ምሽት ላይ በኤንቢሲ ላይቭ ፕሮግራም ላይ ተጋብዞ እንግዲህ በስክሪን ላይ በድጋሚ የመጣው ዴቪድ ኦርኒስተን አንድ ጉዳይ ማለት ይሄ ማፈንዳት እንበለውና ኤንዞ ማሬስካና ቼልሲ አዲሱ ዓመትን በሰላም በመለያየት ሊጀምሩ ይችላሉ ብሎ ጥቆማ ሰጠ። ይሄ በጣም ስራቸውን የማጣት ጉዳይ ከጫፍ ላይ ደርሷል። ሪስክ ላይ ነው ያለው። እንደ ምክንያት የተነሱ በርካታ ነጥቦች አሉ። ውጤት ብቻ አይደለም። በነገራችን ላይ ማሬስካ ከቼልሲ ቤት ከተሰናበቱ፣ ዴቪድ ኦርኒስተን ግን አያይዞ ያነሳቸው 2 ጉዳዮች አሉ። ቼልሲዎች ተገቢ ነው ብለው ያመኑት አሰልጣኝ ስራ ቅጥር ለመቅጠር በሲዝኑ አጋማሾች ላይ ከሚደረጉ ውሳኔዎች ይልቅ በሲዝኑ መጨረሻ የሚደረጉ ውሳኔዎችን ይመርጣሉ። ነገር ግን የኤንዞ ማሬስካ ሁኔታ የቼልሲ ኃላፊዎችን ጭምር ሊያስገድድ ይችላል። ካልሆነ ኤንዞ ማሬስካና ቼልሲ በጋራ ስምምነት ውላቸውን ሊቀዱ በገዛ ፍቃዳቸው ስራቸውን ሊለቁም ጭምር ይችላሉ። እነዚህ ሁሉ ጉዳዮች ሊፈጸሙ ይችላሉ። ቼልሲ ቤት ምንድን ነው የተፈጠረው? እኚህን የመሰለ ምርጥ ታክቲሻን ጣሊያናዊ አሰልጣኝ ምንድን ነው በቼልሲ ቤት ያልተመቻቸው? የቼልሲ ኃላፊዎች ናቸው? የቡድን ግንባታ ነው? ምንድን ነው የሚለውን ጉዳይ እስቲ እንመልከት። ግን ምናልባት የሲቲው ጨዋታ በቼልሲ አሰልጣኝነት የመጨረሻ ቆይታቸው ሊሆን ይችላል። ይሄ እስካሁን ድረስ ግምቶች ነው እየተቀመጡ የሚገኙ። ግን የመልቀቃቸውን እድል እንደውም አንድ አቋማሪ ካምፓኒ ሁሌም ታውቃላችሁ፣ ኤጌሌ ወደ ኤጌሌ ሊዘዋወር ነው ሲባል ይመጣና የመዘዋወሩ አቅም ይሄን ያክል ነው፣ ቤት አድርጉና በዚህ አይነት ኦድ በዚህ አይነት ዩሮም ዶላርም ፓውንድም ላሸነፈ ያክል ፕራይዝ አለ በማለት ያመጣል። እና አቋማሪ ካምፓኒዎች የተለያዩ ከባድ የውስጥ አማካሪዎች ስላላቸው በእንዲህ አይነት መልኩ ይመጣል። የኤንዞ ማሬስካ የመልቀቃቸው የመሰናበታቸው እድልን ሰፊ መሆኑን ከጠቆሙ ጉዳዮች መካከል ይሄ የአቋማሪ ካምፓኒ መጥቶ ለእግር ኳሱ ቤተሰብ ያስቀመጠው
የኦድ አይነት በጣም አነስተኛ፣ ልክ እንደ አንጅን ፖስተኮግሉ፣ ልክ እንደ ኑኖ ስፒሪቶ ሳንቶስ፣ እንደ ግራም ፖተር በዘንድሮ ሲዘን እንዳስቀምጠው በጣም አነስተኛ። ስለዚህ የመሰናበታቸውን እድል የበለጠ በርካታ ነጥቦች አሉ። ይሄ ማለት አንዳንድ ጉዳዮች እውነታ ላይ ሲደርሱ የሚታዩ ሚዲያው ላይ የሚወጡ ዘገባዎች መካከል አንዱ ይሄ እና ትንሽ ጉዳዮች የዘገዩ የቆዩ የከረሙ ተገላብጦ የመጡ አንዳንድ ጉዳዮችም ተያያዥ እንደሆኑ እየተገለጸ ነው። ግን ወደዛ ነጥቦች ከመግባታችን በፊት በቼልሲ ቤት ኤንዞ ማሬስካ ከተሰናበቱ በእርሳቸው ምትክነት ማን ወደ ቡድኑ ሊመጣ ይችላል የሚለውንም ጉዳይ አያይዘን እናነሳለን። 8 አሰልጣኞች አሁን ላይ ለቦታው ታጭተዋል ይላል አንድ ለቼልሲ ቅርብ የሆነ ዘጋቢ እንደሚለው ከሆነ ዛቪ ሄርናንዴዝ አለ፣ ኦሊቨር ግላስነር አለ፣ ኡናይ ኤምሪም አሉ፣ ማርኮ ሲልቫ፣ ሴስ ፋብሬጋዝም አለ በዚህ ወጣቱ አሰልጣኝ የኮሞ፣ እንዲሁም አንዶኒ አሮላ አለ፣ ፍራንክ ላምፓርድ፣ ጁሊየን ኒግልስማን፣ አንቶኒዮ ኮንቴ፣ ጆን ቴሪ። እነዚህ የተዘረዘሩ ስሞች ናቸው። ግን በእርግጥም እኔ ትክክለኛ መረጃ አለኝ ያለው ናዝር ኬንሲላ የመጀመሪያውን ኤክስክሉሲቭ ኒውስ ያጋረው የቼልሲ የቢቢሲ ሪፖርተር እንደሚለው ከሆነ ሊያም ሬሱኒየር ታውቁታላችሁ። ይሄ በተጫዋች ዘመኑ የምታውቁት ሊያም ሬሱኒየር ማለት ዊገን አትሌቲክስ፣ ሃል ሲቲ የተጫወተ አፍንጫው አካባቢ ትንሽ የፕላስተር የሚለጥፍ በአደጋ ምክንያት በደረሰበትና አንዴ የማስታውሰው ይሄ በተጫዋች ዘመኑ ከአንድ የሃል ሲቲ አጥቂ ጋር ሄርናንዴዝ ከሚባል ጋር በአንድ የጋራ ኳስ ፎርቢች አስቆጥሯል። ሁለቱም ኳሷን መተው ይሄ ፎርቢች አስደናቂ ግብ አስቆጥሯል። እንደውም ትዝ የሚለኝ በሲዝኑ መጀመሪያ አካባቢ የመጀመሪያ ጨዋታ ኦገስቱ የሲዝኑ የመክፈቻ ጨዋታ ላይ ያስቆጠሩ ማለት አንዷን ኳስ ለሁለት ነው የመቱት ፎርቢች፣ ሁለቱም ተቀልብሶ ያስቆጠሩት ግብ ነበር ፎርቢች በተለምዶ የሚባለው እና ያ ተጫዋች ነው። አሁን በብሉኮን ካምፓኒ ከተያዙ ክለቦች ውስጥ አንዱን የሚያሰለጥነው የስትራስበርጉን አሰልጣኝ ማለት ገና ኤክስፒሪየንስ የለውም። የሊጉ አነስተኛ ኤክስፒሪየንስ ያለው ነው። እንደነዚህ አይነት ወጣት ስብስብን እንግዲህ በወጣት አሰልጣኝ መምራት ነው የብሉኮን ፕሮጀክት ቴክኒካሊ የሚያስበው እና ይሄ አሰልጣኝ ሊሆን የሚችልበት እድል ሰፊ ነው ይላል። አንደኛ ኦሊቨር ግላስነር፣ ሴስ ፋብሪጋዝ፣ አንዶኒ ኢራኦላ እና ማርኮ ሲልቫ የፉላሙ አሰልጣኝ በእጩነት ተይዘዋል ብሏል። በእነዚህ ነጥቦች ላይ በሌላ ቀን እንመጣለን። የተያዙበትም ምክንያት አለ። ግን አሰልጣኙ ሳይሰናበት ስለሚመጡ አሰልጣኞች ማብራራት ተገቢ ስላል እነዚህ ግን 5 አሰልጣኞች የቼልሲ ተቀዳሚ ካንዲዴት ናቸው። ዛቪ፣ ላምፓርድ፣ ቴሪ የሚባለው ሩመርስ ነው። ግን እነዚህ ሁሉ ሩመርሶች አይመጡም። እንግዲህ ከበስተጀርባ ችግሮች ባይኖሩ ማሬስካ ምንድን ነው በቼልሲ ቤት ካለፉት አሰልጣኞች በጣም የተረጋጉ፣ በጣም የሰከኑ፣ በጣም ጥሩ እድገት ያሳዩ አሰልጣኝ ናቸው። ምንም የማይካድ ነገር ኤንዞ ማሬስካ ቼልሲ ቤት ከደረሱበት ጊዜ አንስቶ ከቶማስ ቱኸል የአሰልጣኝነት ዘመን ከላምፓርድ አንስታችሁ እስከ ማሬስካ ድረስ ብታመጡ ዊኒንግ ሬታቸው ከፍተኛ የሆነ አሰልጣኝ ናቸው። 65.5% ተውት እሱን ከሚካኤል አርቴታ አርሴናል የበለጠ ዊኒንግ ሬት አላቸው። እኚህ ጣሊያናዊ አሰልጣኝ የቼልሲ ደጋፊዎች በወቅታዊ ብቃት ላይ ከገመገሟቸው ነው እንግዲህ ፍትሃዊ ማን ነው እንጂ ቼልሲን ከምን ላይ ነው አንስተው የቀየሩት? ካቻምና ስንተኛ ደረጃ ነው ያጠናቀቀው? የ1 ቢሊዮን ፓውንድ ቦትል እየተባለ በነጋሪ ኔቭል የየርገን ክሎፕ ህጻናት የ1 ቢሊዮን ፓውንድ አንድ ጋሎን ውስጥ የተከማቹ ተጫዋቾችን አሸነፉ ምናምን እየተባለ ሲላገጥ የነበረበትን ቡድንን እንዴት እንዳነሱ እንዴት ነበር ሚዲያው የባህዳድ ኤርባሊንና የክሊርሌይ ካፒታሉን ባለቤትና ቶዲ ቦይሊን ሲያብጠለጥል የነበረው ሁለቱም ባለቤቱ እንዴት ነበር ቡድኑ በስትራቴጂው ላይ
ትችት ሲደርስ የነበረው። ቼልሲን እኮ በጣም አረጋጉት፣ በጣም ቀየሩት፣ የሚታይ ለውጥ። አሁን ስለ ፕሮግረስ ካነሳን የቼልሲ ደጋፊዎች ሁሌም አንድ የተላበሱት የለመዱት ጉዳይ አለ። አንድ አሰልጣኝ በሲዝኑ አጀማመር ላይ ጥሩ ካልሆነ፣ ጥሩ እድገት ካላሳየ እንግዲህ አብራይሞቪች ያስለመዷቸው ለደጋፊው ካለው ፍቅር፣ ለቡድኑ ካለው ፍቅር አንጻር አሰልጣኝ ውጤታማ ካልሆነ በአሰልጣኝ ይተካል በፍጥነት። ምንም ትዕግስት፣ ይሄ ስለ ፕሮጀክት ምናምን ዝባዝንኬ ውስጥ ኢብራሂሞቪች አይገባም፣ በቀጥታ የሚያሰናብተው። ግን በፕሮጀክት ሲያዝ ደግሞ ቡድን አንዳንዴ በእንዲህ አይነት ወጣቶች በኢንቨስትመንት በሚመጣ ስኬት ሳይሆን በኢንቨስትመንት የሚገነባ ለ10 ዓመት የሚቆይ ዶሚኔት አድርጎ ከትናንሽ ሊጎች በከፍተኛው ሊግ በዓለማችን ደረጃ ተጫዋቾችን በማብቃት በፕሮጀክት የተያዘ አስደናቂ ፕሮጀክት ነው የቼልሲ። ይሄ ሚዲያው ላይ በሶሻል ሚዲያ የሚወራውን ዝም ብሎ ያለ እውነታ ለሽያጭ ነው ቼልሲን የገነቡት የሚለውን ጉዳይ ተውት። እሱ የሐሰት መረጃ ነው። ፕሮጀክት ስለሆነ ብሉኮም ፕሮጀክት ስትራቴጂውን ገብታችሁ ሰብስክሪፕሽን አለው በቼልሲ ኦፊሻል ፔጅ ላይ የተለቀቀ ወደ $4.6 ነው ምናምን። ከሀገር ውጭ ያላችሁ ገብታችሁ መመልከት ትችላላችሁ። የፕሮጀክቱ 12 ገጽ ረጅም ክፍል የተብራራበት መንገድ ምንም ስለ ቢዝነስ ሞዴል አይደለም ያነሳው። ቼልሲ እኮ በፕሮፊት ኤንድ ሳስቴናቢሊቲ ሩል ብቸኛ ቡድን ነው ፖዚቲቭ ሆኖ የወጣው። ስለ ሸጣ አይደለም፣ ባላንሱን ስላስተካከለ፣ ስለ ሽያጭ አይደለም እያነሳን ያለው፣ ስለ ቡድን ግንባታ ነው። ለዚህ ነው በቡድን እየተወቀሱ የሚገኙት ማሬስካ። እንደመጡ ያ የፖቼቲኖን ቡድን አንስተው በመጡ የመጀመሪያ ዓመት ቶፕ 4 ይዘው ጨረሱ። ቶፕ 4 ይዘው መጨረስ ብቻ አይደለም፣ ኮንፈረንስ ሊግን አሳኩ። ከኮንፈረንስ ሊግ በበለጠ ደግሞ ከባዱን ለአሁኑ ለቼልሲ ውጤት ማጣት ምክንያት የሆነውን በከባድ ከባቢ አየር ያለምንም ፕሪሲዝን ዝግጅት የቡድኑን ተጫዋቾች እየቀጨ የሚገኙ ትልቁን ውድድር በድል አጠናቀው የቼልሲ ባለቤቶች ትርፋማ የሆኑበትን ውድድር እኮ ለቼልሲ ያመጡ አሰልጣኞች ናቸው። 100 ሚሊዮን ፓውንድ ቼልሲ። ለዚህ እኮ ነው ከፕሮፊት ኤንድ ሳስቴናቢሊቲ ሩል ላይ ያለፈውን የሂሳብ መዝገብ በፖዚቲቭ የወጣ ብቸኛ ቡድን ከ19ኙ ቡድን ኔጌቲቭ የሌለበት ቡድን ሆኖ የወጣው። ለምን? ጥሬ ትርፍ በቀጥታ ከክለብ ወርልድ ካፕ ወደ ካዝናው ስላስገባ። ያ ውጤት የመጣው በኤንዞ ማሬስካ የቡድን ስራ ነው። እኚህን አሰልጣኝ እንግዲህ ፕሮፋይላቸው መገንባት ይወዳሉ። አሰልጣኙ ደግሞ በተቃራኒ፣ ባለቤቶቹ ደግሞ ስልጣንን በደንብ ሃንድል አድርገዋል። ስልጣንን በጣም በሚገርም ስትራቴጂ ሸንሽነዋል። ቼልሲ ቤት ያለው የሪኩፕመንት አባላትን ብዛት ብነግራችሁ ስትራክቸሩ በጣም ሰፊ ነው። የምልመላ ክፍሉ በጣም ሰፊ ከየትኛውም ቡድን ጋር ይነጻጸር። ወደ 39 ሪኩፕመንት አባላት በየውስጣቸው ውስጥ በየእያንዳንዱ ሰራተኛ ውስጥ ያለው የቪዲዮ አናሊሲስ የሪፖርት የሚያቀርብ ስትራክቸሩ በጣም ሰፊ ነው እና አሰልጣኙ ቅሬታ ማቅረብ የጀመሩት ዛሬ አይደለም። ልክ የውድድር ዓመቱ ከመጀመሩ በፊት ክለብ ወርልድ ካፕ ላይ ሆነው ነው። እንግዲህ ሌቪ ኮልዌል ኤሲኤል ጉዳት አጋጠሙ። የመጀመሪያ ችግር በአሰልጣኙና በክለብ አስተዳዳሪዎች ፖል ዊኒስተንሊ እና በስቲዋርት ላውረንስ አማካኝነት ሁለቱ የቼልሲ የበላይ አስተዳዳሪዎች። እንግዲህ እንደምታውቁት ቼልሲ በሁለት ስፖርቲንግ ዳይሬክተሮች ነው የሚተዳደረው። የተለያየ ዘርፍ አለ። ሶስተኛ ደረጃ አሁን ወደ ከባዱ ነጥብ ልምጣላችሁ። ዴቪድ ፋሎ የሚባል 13 ዓመት ከማይክል ኤድዋርድ ጋር በሊቨርፑል ቤት የሰራ የየርገን ክሎፕ የምልመላ ሂደትንና ክሎፕ ያቀረቡትን ሪሰርች የገመገመው ከኢያን ግራም ጋር በመሆን ጠንካራው ባለሙያ የሊቨርፑል ስኬትና እድገት ውስጥ ከማይክል ኤድዋርድ ጋር አንዱ ኢንጂነር የነበረ አንዱ ብሎኬት ደርዳሪ የነበረ ምርጥ የእግር ኳስ መሐንዲስ አለ። እንግዲህ አምና በተደረገው ሪፎርም እረፍት እፈልጋለሁ ብሎ ከኢያን ግራም ጋር ከሪሰርች ክፍል ከለቀቁ በዴቪድ ውድፋይን የተተካው ባለሙያ አንዱ እሱ ነው። ዴቪድ ፍሎ ይባላል። ቼልሲ በዘንድሮ ሲዝን እሱን አምጥቶታል በባለሙያነት እና የዛ ሙሉ ሪኩፕመንት አባላት የበላይ ኃላፊ ሆነ።
የቴክኒክ ዳይሬክተሮች መሪ ሆነ ለነ ፖል ዊኒስተርሊ እና ለስቲዋርት ላውረንስ ሙያዊ እገዛ ያደርጋል። ጣልቃ ገብነቱ ሰፊ ነው። ግምገማው በጣም ሰፊ ሆነ ቼልሲ ቤት። ኤንዞ ማሬስካ ፓወርን ሃንድል አድርገው አሁን ለምሳሌ ዝውውር ላይ መፍረድ ይፈልጋሉ። ምክንያቱም ደግሞ አሰልጣኙ እውነት አላቸው። የተሾሙበት የሹመት ማዕረግና እየተሰጣቸው ያለው ቦታ ፍጹም የተለያየ ነው። ከተመለከታችሁ አርነ ስሎት በሊቨርፑል ቤት ኮች ነው። ስለዚህ ኮች የሆነ ስልጠናው ላይ ነው የሚያተኩረው። ዝውውር፣ የቡድኑ ስትራቴጂ ላይ ከቡድኑ ጋር አብሮ በጋራ ይሰራል እንጂ የውሳኔው ፓወሩ ከሱ በላይ ባሉ ኃላፊዎች ነው አፐር ሃንዱ የተያዘው። በቼልሲ ቤት ግን ማናጀርስ በሚል ሹመት ነው ማሬስካ የተሾሙት። ግን ስልጣናቸውን ደግሞ ስንመለከት አሰልጣኙ ውሳኔ ማስተላለፍ መብት የላቸው። አሁን የመጀመሪያው ቅሬታ የጀመረው ይሄ ቅሬታ ደግሞ የመጀመሪያው መንደርደሪያ የጀመረው ሌቪ ኮልዌል ኤሲኤል ተጎዳ፣ ግዙልኝ ተከላካይ ብለው ጠየቁ። አቼፖንግን አሳድግ ብለው ነው በቀጥታ ትዕዛዝ የሰጡት እና ለዚህ ተጫዋች እድገት እንደውም የሌቪ ኮልዌልን አለመኖር ይሄ ተጫዋች እድገቱ የበለጠ ከፍ እንዲል ተገቢነት ያለው ውሳኔ ነው። በገበያ ላይ ተጫዋች አላገኘንም አሉ። ዝም አሉ። አሰልጣኙ ቀጠሉ። የተለያዩ ጥያቄዎች ቡድኑ ውጤት ሲያጣ እኔን ዲፌንድ አያደርጉም ብለው እንዲያስቡና ገለልተኝነት ስሜት እየተሰማቸው መጣ። ምክንያቱም አሰልጣኙ በሶስት ትላልቅ ስኬቶች ያጠናቀቁት ሲዝን እና የሲዝኑ መጨረሻ ግምገማ ላይ የፕሪሚየር ሊጉ የዘንድሮ ሲዝን መጀመሪያ አካባቢ ከክለብ ወርልድ ካፕ ከኮንፈረንስ ሊግ ድል ወደ ቻምፒየንስ ሊግ እግር ኳስ ቼልሲን ከመለሱ በኋላ በተደረገው ውይይት ላይ የዚህን ስኬት ከፍታ በሚፈለገው ደረጃ ከቡድኑ ኃላፊዎችና ከባክሩም ስታፎች ድጋፍና ፕራይዝ አግኝቻለሁ ብለው አያምኑ ማሬስካ እና ገለልተኝነት እየተሰማቸው መጣ በቡድን ግንባታ ውስጥ። አንደኛ ክለብ ወርልድ ካፕ ተጫውቶ ለመጣ ቡድን ጉዳት እንደሚበራከት ይታወቃል። አሰልጣኙ በዝውውር ላይ ፍላጎታቸው ተፈጻሚ እንዲሆን ይፈልጋሉ። ቼልሲ ደግሞ የፕሮጀክቱን ስትራቴጂ ይዞ ነው መቀጠል የሚፈልገው። አሰልጣኙ የፕሮጀክቱ አካል እንጂ ከፕሮጀክቱ መሪዎች አንዱ እንዲሆኑ ስልጣኑ አልተሰጣቸውም። አሁን ትልቁ ልዩነት ይሄ ነው። እሳቸው ደግሞ ያን ፕሮፋይል ይፈልጋሉ። ይሄ ጉዳይ ሳይፈታ እንግዲህ በውጤት በጨዋታ የቀጠለው የቼልሲ ሲዝን ልክ ኖቬምበር ውስጥ ኤንዞ ማሬስካ ከፍተኛ በቃ የወሩ ኮከብ የተባሉበት በጣም ሙገሳ አለ። ግን አንድም የቼልሲ ኃላፊ ደውሎም እንኳን አይዟችሁ በርቱ ከጎናችሁ ነን ያላቸው የለም። ይሄ ነገር አስከፍቷቸዋል አሰልጣኙ እና ቲሙ ተደጋጋሚ ውጤት ማጣት ዲሴምበር ውስጥ ሲያጋጥመው ለምሳሌ ከ9 ጨዋታ 2 ነው ያሸነፉት። ባለፉት 7 ጨዋታ 1 ነው ያሸነፈው ቼልሲ። የባርሳው ድል የመጨረሻ ድል ተደርጎ ነው እየተወሰደ የሚገኘው በከፍተኛ ደረጃ። ስለዚህ ያላሳመነ ጉዳይ አለ። ልክ ከኤቨርተኑ ጨዋታ በኋላ አንድ አስተያየት ሰጡ። በእግር ኳስ ህይወቴ በአሰልጣኝነትም በተጫዋችነት ዘመኔም በ48 ሰዓት ውስጥ አስቀያሚውን ጊዜ ያሳለፍኩበት ወቅት ነው አሉ። እንዴት ብለው ጋዜጠኞች እንግዲህ በጣም አፈጠጧቸው። ይሄ ጉዳይ ምንን ይዞ መጣ? የማንቸስተር ሲቲ ፍላጎት፣ የፔፕ ጋርዲዮላ ቀጣይ ተተኪ የመሆኑን ጉዳይና ማሬስካ ከሲቲ ያገኙት ድጋፍ ነው ከበስተጀርባ ሚዲያ ላይ ወጥተው የክለቡን ኃላፊዎችና ባለቤቶችን የተቹ ተብሎ አሰልጣኙ ተወቀሱ። ለካስ በ48 ሰዓት ውስጥ ደጋፊውን ክለቡን በጣም ይወዳሉ። ነገር ግን እነዛ ጉዳዮች ሳይጠየቁ በክለቡ ኃላፊዎችና ባለቤቶች ለአሰልጣኙ የተደረገው ድጋፍና ይሄ ማበረታቻ በቂ ነው ብለው አያምኑ። በዚህ መሃል በአንድ ወቅት አሰልጣኙ ያለ ቼልሲ ፍቃድ ላጋዜጣ ዴሎ ስፖርት አንድ ኢቨንት ያዘጋጃል። ከፍተኛ ኢቨንት በጣሊያን እግር ኳስ ዙሪያ እና በዓለም ላይ ያሉ ወጣት ጣሊያናዊ አሰልጣኞች፣ የቆዩ አሰልጣኞች ሽልማትም ምስጋናም ምናምን የሚቀርብበት በየዓመቱ የተለመደ ነው። ከዚህ በፊት ፒርሎ እዚህ ፕሮግራም ላይ አንድ ንግግር ተናግሮ በዓለም እግር ኳስ ላይ መነጋገሪያ ሆኖ ነበር
ታስታውሳላችሁ። እኔ ከዚዳን የበለጠ ተጫዋች አሁን ላይ ምድር የዚዳን አይነት ተጫዋች አትመለከትም አይነት አስተያየት ሰጥቶ በቃ በዓለም እግር ኳስ ውስጥ ፒርሎ እንኳን ዚዳንን ያደንቃል ተብሎ ስለ ሜሲና ሮናልዶ አለማንሳቱ አነጋጋሪ ሆኖ ነበር። እንግዲህ እሱ በተጫወተበት ቡድን ስለተጫወተም ሊሆን ይችላል አድናቆቱን በግልጽ ገልጿል። ግን ፒርሎ እንግዲህ ዚዳንን ማታራዚ ተተናክሎ ዚዳን በቴስታ መጥቶ በወጣበት ዓለም ዋንጫ የጣሊያን ብሔራዊ ቡድን አባል ነው፣ ግን የዚዳን አድናቂ ነው እና ይሄ ፕሮግራም አይነት ላይ ቀርቦ ነው የተናገረው። በጣሊያን የተለመደ እና ማሬስካ በዛ ፕሮግራም ላይ የኤቨርተኑ ጉዳይ 2-0 አሸንፈው 48 ሰዓት በጣም አስከፊ በጣም መጥፎ 48 ሰዓታትን አሳልፍ ያለው እንዳሉት ሁሉ እዛ ፕሮግራም ላይ አንድ ጉዳይ ተናገሩ። ይሄ ጉዳይ እንግዲህ በቼልሲ ኃላፊዎች ዘንድ በጣም ከፍተኛ ቅሬታና ብስጭት ፈጥሯል። ቼልሲ እኔ ያደግኩበትን የእግር ኳስ ህይወትና አሁን ያለውበትን የአሰልጣኝነትን ዘመን በተሻለ ሁኔታ የተጻፈ መጽሐፍን እንዳላሳትም አድርጎኛል፣ እንዳላወጣ ቼልሲ ከልክሎኛል። ስለዚህ እኔ ያለኝ ፓወር በቼልሲ ቤት እዚህ ደረጃ ድረስ ነው ብሎ እዛ ፕሮግራም ላይ ተናገሩ። በዛ ኢቨንት ላይ ያኔ እንግዲህ የቼልሲ ኃላፊዎች የበለጠ አሰልጣኙ ላይ እንግዲህ ነገራቶችን ማተኮር ጀመሩ። ምክንያቱም የቼልሲ ባለቤቶች በፈለገ ጉዳይ ይሁን ልክ ፖቼቲኖ የመጀመሪያ አደጋውን የፈጠሩት ባለቤቶቹን የክለቡን አስተዳዳሪዎች ላይ ያላቸውን ቅሬታ ሚዲያ ላይ ወጥተው መናገራቸው ነው። በተለይ ያ ኩዌቫ የሚባለው የቆሙ ኳሶችን አሰሪ ያለኔ ፍቃድ ነው የተቀጠሩ፣ ስለዚህ እኔ በቡድን ውስጥ ያለኝ ማሰልጠን እንጂ ምንም አይነት ስልጣን የለኝም ብለው በግልጽ ተናገሩ። የሀሳብ ልዩነት ፈጠረ። አንደኛው ባለቤት ፖቼቲኖ እንዲቆይ ይፈልጋል፣ አንደኛው አይፈልግም። በተበታተነና ባልተደራጀ ሀሳብ አሰልጣኙም ተሰናበቱ። አሁን በማሬስካ በኩል ሁለቱም ባለቤቶች ናቸው ደስተኛ ያልሆኑት። ለምን? ወቀሳው ሁለቱንም ነው የሚመለከተው። እዚህ ላይ ደግሞ ማሬስካ ሌላ እሳት ፈጠሩ። አሁን አሰልጣኙም የራሳቸውን ፕሮፋይል የመገንባትና በሰሩት ስኬት ልክ መመስገን አለብኝ፣ የሆነ ክሬዲት ሊሰጠኝ ይገባል፣ ፓወሬ እንደዚህ ገደብ ሊኖር አይገባም ነው የማሬስካ ጥያቄ። እና የበለጠ ደግሞ ጉዳዩን ካጋጋሉ ጉዳዮች መካከል ከቅርብ ጊዜ በኋላ በደንብ ካስተዋላቸው የቼልሲ ደጋፊዎች ማሬስካ ፕሬስ ኮንፈረንስ ሲሰጡ የቼልሲን የትጥቅ ልብስ ለብሶ አይደለም፣ ወይም ታች ላይ ሲገኙ የትጥቅ ልብሱን ለብሶ አይደለም። በራሳቸው የተዘጋጀ የአንድ ካምፓኒ እሳቸውን ስፖንሰር ያደረገ ካምፓኒ የሚያመርተውን ልብስ በመልበስ ኖርማል ልብስ ራሳቸውን ገለልተኛ እያደረገ ይሄ ቡድናዊ ስሜትን ትተውታል። በተለይ በዛ ባለው የባክሩም ስታፍ እና ኃላፊዎች ጋር ባላቸው ቅሬታ። ስለዚህ ጉዳዩ የውጤት ብቻ አይደለም፣ ከጀርባም እሳት አለ እና እነዛን ልብሶችን መልበስ ማቆማቸው ብቻ ሳይሆን አንዳንድ አስተያየታቸው ምናልባት ማሬስካን ባለፈው ሲዝን ላደመጠ በጣም የሰከኑ ለሚዲያው የማይጋለጡ በጥንቃቄ የተሞሉ እርጋታ ያለውን አስተያየት ነው የሚሰጡት። ዘንድሮ ግን አንዳንድ ጉዳዮች ላይ የሚያብራሩበት መንገድ ትንሽ አግሬሲቭ ሲሆኑ፣ አንዳንድ ጨዋታዎች ላይ መለስ ሲሉ፣ አንዳንድ ፕሬስ ኮንፈረንሶች ላይ ደግሞ የሚሰጡት አስተያየት ትንሽ ደግሞ ወጣ ያለም ሆኖ አሁን ባለፈው ዕለት እንዴት 48 ሰዓት ምንድን ነው ወረስት ያደረገው ሲል እኔ ስፓኒሽ መናገር እችላለሁ፣ ጣሊያንኛ አቀላጥፌ መናገር እችላለሁ፣ እንግሊዘኛም እሞክራለሁ፣ መጥፎ አይደለሁም ምናምን ብለው ማብራሪያውን ከየትኛውም ቋንቋ ተርጉማችሁ ውሰዱ አይነት አስተያየት ሰጡ እና አሁን የሆነ ውዝግብ እየፈጠሩ ነው። ትሪት የተደረኩበት መንገድ አግባብነት የለውም፣ ቡድኔን ጤናማ ሁኔታ እንዳልገነባ ፓወሬ ተገድቧል። በዚህ በብሉኮም ፕሮጀክት ውስጥ እኔ ያለኝ ሚና እንደ አንድ የስራ ዘርፍ ባለሙያ ነው እየታየው ያለሁት ነው ከሰራሁት ስራ አንጻር። ታስታውሳላችሁ ለሌስተር ቼልሲ 10 ሚሊዮን ፓውንድ ከፍሎ ነው ውላቸውን አፍርሶ ያመጣው። ቼልሲ ማሬስካ ላይ እንዳመነ የትኛውም አሰልጣኝ ላይ በቅርብ ዓመት ውስጥ አምኖ አያውቅም። በዚህ 10 ዓመት ውስጥ ቼልሲ ለየትኛው አሰልጣኝ ነው 5 ዓመት ኮንትራት የሰጠው? ለማንኛውም አሰልጣኝ አልሰጠም።
አሁን እኮ ማሬስካን ቼልሲዎች ካሰናበቱ 24.6 ሚሊዮን ፓውንድ ይከፍላሉ። ከየትኛውም አሰልጣኝ በላይ ከፍተኛ ካሳ ይከፍላሉ። አሁን ግን በጋራ ስምምነትም ውል ሊቀደድ ይችላል። አሁን ውጥረቱ የበለጠ ተጋግሎ አሰልጣኙ ይሰናበታሉ የሚለው ጉዳይ ግን አሁን ሚዛን እየደፋ መጥቷል። ከሁሉም በላይ ግን ውጫዊ ያለውን ነጥብ እንደዚህ ከተመለከትን በሜዳ ውስጥ ስላለው ጉዳይ እስቲ እንመልከት። አሁን አሳሳቢው ጉዳይ ይሄ ነው። ቼልሲ 15ኛ ደረጃ ላይ ካለው ቡድን አሁን ላይ ያለው የነጥብ ልዩነት 7 ነው። 5ኛ ደረጃ ላይ ነው ግን ቼልሲ ያለ 15ኛ ደረጃ ላይ ካለው ቡድን ጋር 7 ነጥብ ልዩነት ካለው 3ኛ ደረጃ ላይ ካለው ቡድን ጋር ያለው የነጥብ ልዩነት ደግሞ 9 ነው። ተመለከታችሁ? ወደ ከኋላ ካለው ቡድን ጋር ያለው የነጥብ ልዩነት የበለጠ የመጥበብ ቻንስ አለው ከላይ ካለው ጋር ከመጥበብ ይልቅ። ይሄ ብቻ አይደለም። የቼልሲ አሁን ከአርሴናል ጋር የተፈጠረው የነጥብ ልዩነት ኖቬምበር ውስጥ ባለው ጨዋታ በሊጉ ላይ 3ኛ ነበር የሚገኘው። ወደ የሻምፒዮንነት ቻንሱ ራሱ በኦፕታ ከፍተኛ ቁጥር ያገኘ ነበር። ከዛ ጨዋታ በኋላ ቼልሲዎች የጣሉትን ነጥብ ተመልክታችሁ ከአርሴናል ጋር ያለውን የነጥብ ልዩነት እስቲ ተመልከቱ። አሁን ላይ ያለው የአርሴናል እና የቼልሲ የነጥብ ልዩነት እስቲ ተመልከቱ። 15 ነጥብ ነው። 45 ለ30 ነው አይደል? የነጥብ ልዩነቱ 15 ነጥብ ነው። ቼልሲ በዘንድሮ ሲዝን ከዊኒንግ ፖዚሽን ላይ ነጥብ በመጣል በሊጉ አንደኛ ቡድን ነው። ከመምራት ላይ ሽንፈት፣ አቻ ውጤት በማስመዝገብ ያስመዘገበው ነጥብ ደግሞ እኩል 15 ነው ከመምራት ላይ የጣለው ነጥብ። እነዛን ጨዋታዎች ውጤት ቢያስጠብቅ ቢያንስ ከ15 ነጥብ 12ቱን ቢያሳካ ዛሬ በቪላ ቦታ ላይ ወይም በማንቸስተር ሲቲ ቦታ ላይ ነው የሚገኘው። እንደ ውጤት ደግሞ ከገር መገምን ገና ጃንዋሪ 1 ነው ዛሬ። በዚህ ወር ቼልሲ በሁሉም ውድድሮች በ4 ሳምንት ውስጥ 9 ፈታኝ ጨዋታ አለ። የአርሴናል፣ ናፖሊን፣ ማንቸስተር ሲቲ የእሁዱን ጨዋታ ጨምሮ የእሁዱን ጨዋታ ቼልሲዎች የሚያደርጉት ያለ አማካይ ክፍሉ ልብ ሞሲስ ካሴዶ ነው በ5 ቢጫ ምክንያት። ስለዚህ ለኤንዞ ማሬስካ የእሁዱን ጨዋታ እንኳን በአሰልጣኝነት ቢመሩ ብንል ከዛ ጨዋታ በሚያገኙት ነጥብ ቆይታቸው ሊደመደም ይችላል እና አሳዛኝ ጊዜ ላይ ነው ማሬስካ የሚገኙት። እኔ ማሬስካ በፕሪሚየር ሊጉ ካሉ ወጣት ምርጥ አሰልጣኞች መካከል ለእኔ ግንባር ቀደም ናቸው። ምክንያቱም የሚታይ ለውጥ ያመጣ አሰልጣኝ ማድነቅ ያስፈልጋል በየትኛውም መንገድ ይሁን። እኔ ለማሬስካ ያለኝ አድናቆት በጣም ከፍ ያለ ነው እና እኛ አሰልጣኝ በፕሪሚየር ሊግ በቼልሲ አሰልጣኝነት የማየታችን እድል ካሁን በኋላ ዝቅተኛ እየሆነ መጥቷል። ለማንኛውም አሰልጣኙ የመሰናበት ቻንሳቸው በጣም ከፍ ብሏል። በቀጣይ 24-48 ሰዓትም ሊሰናበቱ ይችላሉ። በተለይ በማንቸስተር ሲቲ የኢትሃዱ ፍልሚያ በኋላ የመሰናበታቸው እድል ሰፊ ነው። ካልሆነ በአመቱ መጨረሻ ለመለያየት ነበር ያሰቡት። ነገር ግን የአሰልጣኙ ሁኔታና ጠንከር ያለ ጉዳይ ከጀርባ መውጣታቸውን ተከትሎ እንግዲህ ኤንዞ ማሬስካ እንግሊዝን ምድር ሊለቁ መቃረባቸው እየተነገረ ነው። ወደ ሀገራቸው ጣሊያን ይጓዛሉ። በእንግሊዝ ቆይተው ሌላ ቡድን ያሰለጥናሉ። በቼልሲ ቤት ግን ይዘልቃሉ የሚለው ጉዳይ አሁን ላይ አይመስልም። ምናልባት ለማሬስካ አድናቆት ያላችሁ፣ የተለየ ክብር ያላችሁ ቼልሲን ወደ ቻምፒየንስ ሊግ እግር ኳስ የመለሱ፣ በኮንፈረንስ ሊግ ቼልሲን ወደ ዋንጫ ድል የመለሱ፣ የቼልሲዎችን ስብራት የጠገኑ፣ በክለብ ወርልድ ካፕ የዓለማችን ትልቁን ውድድር ክለብ ወርልድ ካፕን በዓለም አቀፍ ደረጃ የተወጣጡ ክለቦች የሚሳተፉበትን ውድድር የዓለማችንን ምርጡን የወቅቱን ክለብ ፒኤስጂን አሸንፈው በታክቲክ የበላይነት ዋንጫ ያነሱ አሰልጣኝ ለመሰናበት ከጫፍ ደርሰዋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት ድጋፍ አድርጉ። በሲቲ ሰንደርላንድ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።